ተማሪዎች ለሚመጡ ጥያቄዎች መልስ የሚሰጥበት ኢዛዱል መዓድ ፈታዋ ነው። ዛሬ ከምናያቸው ጥያቄዎች የመጀመሪያው ግሮሰሪ ገብቶ መመገብ ይቻላል ወይ? አይቻልም። ግሮሰሪ እስከማውቀው ድረስ ኸምር ያለበት ነው። ነብዩ ሰለላሁ ዐለይሂ ወሰለም ኸምር ባለበት ሱፍራ ላይ መቀመጥን፣ ጠረጴዛ ላይ መቀመጥን ከልክለው። ኸምር ባለበት ሱፍራ ላይ፣ ጠረጴዛ ላይ፣ ማዕድ ላይ መቀመጥን ከልክለው። በአንዳንድ መጽሐፍት ላይ ወይም በሚዲያዎች ላይ የረሱልን ሰለላሁ ዐለይሂ ወሰለም ስም ባጭሩ ረሱል ሰአዋ ብለው በምህጻረ ቃል መጻፍ ይህ ከሸሪዓ አንጻር እንዴት ይታያል? አይቻልም። በተደጋጋሚ ተናግረናል። ሰለላሁ ዐለይሂ ወሰለም ዒባዳ ዒባዳ ቁርአን ላይ የታዘዝ ነው። ዒባዳ ነቢ በሐዲስ ያዘዙን ዒባዳ በታዘዝነው በተደነገገው መሰረት ነው መባል ያለበት። ሰለላሁ ዐለይሂ ወሰለም ብለህ ጻፍ። መጻፍ ካልቻልክ በአፍህ ብለኸው እለፈው እንጂ ሰዋአ ብለህ ምን እንደሆነ ማይታወቅ ምልክት አስቀምጠህ አትሄድም። ባልና ሚስት የተጋቡበትን ዓመት ወይም 2 ዓመት ሞላን እያሉ ቀኑን ማክበር እንዴት ይታያል? ጀዛኩሙላህ ኸይር። አሁን ላይ ሙስሊሞች በጣም እያከበሩ ነው፣ መልስ ሊሰጡበት ይላል። አይቻልም። የፈረንጆች ሱና ነው። ነብዩ ሰለላሁ ዐለይሂ ወሰለም ተተቢዑነ ሰነነ መን ካነ ቀብለኩም ብለው አስጠንቅቀዋል። ከእናንተ በፊት ያሉ ሰዎችን ፈለግ ትከተላላችሁ፣ ገደል ቢገቡም ገደል ትገባላችሁ። ከእነሱ ውስጥ እናቱን በይፋ የደፈረ የተገናኘ ቢኖርም ከኡመቴ ውስጥም ይሄ የሚያደርግ አይጠፋም እነሱ ስላደረጉት ብሎ ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። በዲናችን በዓል በሸሪዓ የተገደበ ነው። አላህና መልእክተኛው እውቅና የሰጡትን በዓል እናከብራለን። አላህና መልእክተኛው ያልደነገጉትን እውቅና ያልሰጡትን በዓል ደግሞ አናከብርም። የዚህ ደሊሉ ነቢይ መዲና በሄዱ ጊዜ የመዲና ሰዎች 2 የሚጫወቱባቸው የሚያከብሯቸው ቀኖች ነበሯቸው። ከዛ ነብዩ ሰለላሁ ዐለይሂ ወሰለም እነዚህን ተዋቸው፣ አላህ ከነሱ የተሻለን ቀን ቀይሮላችኋል፣ ዒደል አድሓና ዒደል ፊጥር ቀይሮላችኋል፣ እነዚህን ቀጥሉባቸው፣ ሌላ እኔ እነዚህ ሰጥቻችኋለሁ እንኳን አላ። እዚህ ዒድ በዓል እንደ እስላም የተገደበ አላህና መልእክተኛው የፈቀዱልንን በዓል እናከብራለን፣ ከዛ ውጭ ያለውን እንተዋለን። የወንድሜን ልጅ ባገባት እንዴት ይታያል? አላህ እንስና የለም። ምናልባት አዲስ ሰለምቴ ሰው እኮ የሚጠይቀው አይቻልም። ሸሪዓ ሐራም ነው። በሸሪዓም ማለት ነው፣ በክርስትናም ሐራም ነው። በክርስትና ብቻ ማለት በኢትዮጵያ ሕገ መንግስትም ክልክል ማቻል። እዚህ ይሄን የጠየቀ ሰው ከውጭ መጥቶ ከሆነ ሸሃዳ መጀመሪያ፣ እዚህ ከሆነ ግን እንዴት እስካሁን ይሄን አታውቅም? አይቻልም፣ ሐራም ነው። በሁሉም ዕለሞች ስምምነት በቁርአን ተከልክሏል። ወንድ ልጅ የሴቶች አልባሳት መሸጥ ማለትም የካፍር ሴቶች አልባሳትን እንዴት ይታያል? አብዛኛው የሚጠቀሙት ካፍሮች ከሆኑ ወይም ካፍሮች የሚጠቀሙት አይነት ልብስ ከሆነ አይቻልም። ቢሆንም ሙስሊም ሴቶች ከውስጥ የሚለብሱት ላይ ጅልባብ አባያ የሚደርቡበት ከሆነ ችግር የለም። ይሄ ላይ አሁን አብዛኛው ሰው ሲዘናጋ ነው የምናየው። ብዙ ሰዎች የሚሰሩት ስራ በሸሪዓ ሚዛን ትክክላል። ካፍሮች ተገላልጠው ተወዳድረው ለብሰውት የሚሄዱትን ልብስ አሕመድ፣ መሐመድ፣ ፋጢማ፣ ሐፍሳ ይሸጣሉ። በመሰረቱ እንዲህ አይነቱን ነገር መራቅ ነው የሚገባው። የግድ ከሆነም ጋልቡ ለማን ነው? ይሄን ልብስ በብዛት የሚለብሱት እነማን ናቸው? ከሒጃብ ስር የሚለበስ ነው። አቀሉ ብዙ ሕክም አይኖርም፣ ተጽዕኖ አይኖርም። በብዛት የሚወስዱት ግን የሚለብሱ ሸሪዓን በተጻረረ መልኩ ነው። ይሄን አታለ ከዛልም ፀጉር ቤት ከፍተው የሚሰሩ ሰዎች አሉ። ሲሙን እንዲላጭም ሲመጣ ይላጫሉ። እንደፈለገ 3፣ 4፣ 5 ቦታ አበላልጦ የሚቆርጥ ሲመጣ ይቆርጣሉ። አይቻልም። ቴሌቪዥን ቤት የሚሰሩ፣ ሞባይል ቤት የሚሰሩ፣ ኮምፒውተር ቤት የሚሰሩ ለወንጀል መታገዣ የሆነ እቃን ለሽያጭ የሚያቀርቡ ሰዎች የስራቸውን ሁኔታ ገምግሙት፣ ፈትሹት። ሰላህ ይሁንና በሐላሊሂ አን ሐራሚሂ። ሰርቶ ገንዘብ ማግኘት ብቻ ሳይሆን ገንዘብ ማገኝበት መንገድ ምን አይነት መንገድ ነው መባል አለበት። አኺር ዘመን ላይ ለአላህ ብለው የሚወዱት እና ምንም ሳይሰቡ ወደፊት የሚያስገቡት ገንዘብ ነው። በጣም ውድ ተብሏል። ለአላህ ብለው የሚወዱት ለአላህ ብሎ የሚወድ ነፃ ሆነህ የምትቀርበው ነፃ ሆኖ የሚቀርብህ አማና የሚጠብቅ ሰው ማግኘትና ምንም ሳትሰጋ ሳትፈራ ወደፊት የምታስገባው ብር ማግኘት ነው። በጣም ከባድ ነው። በትክክልም ባለበት ጊዜ በጣም ከባድ። እነዚህ 2 ነገሮች ናቸው። ተሕየተል መስጂድ አንዳንድ ጊዜ ደርስ ከተጀመረ በኋላ ስንደርስ መስገድ አለብን ወይ? መስገድ ትተን ደርሱን መከታተል አጠረተ ደግሞ መሰገድ አለበት። ጁማ ኹጥባም ሲደረግ አንድ ሰው ሲገባ ተሕየተል መስጂድ መስገድ አለበት። ነገር ግን ትምህርት ካለ የተሰጠ ከሆነ ኹጥባ ካለ ቀልጠፍ መደረግ አለበት፣ ፈጠን ማለት አለበት፣ ሩክኑን በማያጎል መልኩ እንጂ መቅረት የለበት። ነቢ ኹጥባ ያደረጉ ቁጭ ያለን ሰው ተነስ ስገድ ብለዋል። አይ ሰላም
ሴቶች በብዛት የምንጠቀመው ባለ እጀታ ጅልባብ በመሆኑ በሶላት ውስጥ ባሉ እንቅስቃሴ ሲደረግ እጆች በጣም ይገላለጣሉ። እያስተዋሉትም ነሲሃ ቢደረግበት። ሌላው ስለ ፀጉር አያያዝ ትንሽ ማብራሪያ ቢሰጡ ይላል። ሴት ልጅ ሶላት በሚሰግዱበት ጊዜ ሙሉ ሰውነቷን መሸፈን አለባት እና መዳፏ ሲቀር፣ መዳፍ ላይም ኺላፍ አለ። ፊት አጅነቢ ወንድ ከሌለ ነው። አጅነቢ ወንድ ካለ ፊቷን መሸፈን አለባት። አማ እጅ ከታችኛው አንጓ ሳት ማሰሪያ አልፎ የተገለጠ እንደሆነ መገለጡን ያወቀች ከሆነ ተገልጦ ዝም ብላ የሰገደችው ሶላት ይባላል። በፀጉርም በኩል ይሁን በአንገትም በኩል ይሁን በእግርም በኩል ይሄን ፀጉሩን በተመለከተ ደግሞ የተፈለገበት ምን እንደሆነ አላውቅም። ግን የተከለከለውን ልንገራችሁ። የተከለከለው ነቢያችን ሰለላሁ ዐለይሂ ወሰለም ሴት ልጅ ፀጉሯን እንደ በሬ ወይም እንደ ግመል ሻኛ ከፍ አድርጋ እንዲታይ አድርጋ መስራትን ነቢ ከልክለዋል። ሴት ልጅ ፀጉሯን ስታሲዝ ሂጃብ ስርም ቢሆን በደንብ አድርጋ ልጥፍ አድርጋ ተኝታ መሆን አለ። በጅልባብም በኒቃብም ሸፍነው ቅርጽ የሚያሳይ የሚቆም ከፍ የሚል መሆን የለም። ፋቲሓ የተቀራበት ውሃ መድኃኒት ነው ይባላል። እውነት ነው? እውነት ከሆነ በምን አይነት መልኩ አደራረጉ ይላል። ፋቲሓ መድኃኒት እንደሆነ በግልጽ ሐዲስ ተነግሯል። ከፋቲሓ ስማኑ አሽፋ ሩቅያ ነው። ወማ አድራከ አነሃ ሩቅያ ብለው ነቢ አጽድቀዋል። የሆነ ሰው ታሞ ሰሃቦች ሄደው ፋቲሓ ቀርተውለት ዳነ። 30 በግ ወይም ፍየል እየነዱ መጡ። ነቢ ሲነግሯቸው በምን አወቅህ ፋቲሓ መድኃኒት እንደሆነች አሉ። አጸደቁ ማለት ነው። ሌላ የእብደት በሽታ የነበረበትም ሰው እንደዚህ ፋቲሓ ቀርቶ ሰሃቦች ዘመን አድኗል። ቁርአን አድኖለታል። ስለዚህ ፋቲሓ በውሃ መቅራት ይቻላል ወይ? አዎ ይቻላል። ኢማም አሕመድ ልጃቸው ሷሊህ ሲታመም ይሄን ያደርጉ ነበር። ሌላም ሰው ሲታመም እሳቸው መስጂድ ቁጭ ባሉበት ከደረሳዎቻቸው መላን እንዳስተላለፈው ሰዎች ውሃ አምጥተው ይቀሩላቸው ተፍተፍሉላቸው ነበር ተብሏል። ራሳቸውም የቀሩ ተፊያሩ ይጠጡ ነበር። ልጃቸው ሷሊህ እንዲጠጣ እንዲጠቀም ያዙ ነበር። ከዛም በፊት ከታቢዒዎችም አቡ ሙጃሂድ አወይሩሁ ይሄን መጠቀም እንደሚቻል ተናግረዋል። ስለዚህ ፋቲሓን መቅራት ልብን ሰብሰብ አድርጎ እርግጠኛ ሆኖ ያገኛል ቁርአን ብሎ ፋቲሓን መቅራት ከቀሩ በኋላ ትፍ ማለት እንደሚቻል ከሰሓቦች ከታቢዒዎች ከሌሎችም ተነግረው የተወሰኑ ታቢዒዎች የተከለከሉበት ሁኔታ አለ። ነገር ግን ራጅሑ ቀርቶ ትፍ ማለት ይቻላል። እዚህ መቅራት ትፍ ማለት ከዛ በኋላ መጠጣት መታደብ አላህ ተዓላ ወለዱ ዚና ላ የድኹሉ ጀና የሚባል ነገር ሰምቼ ነበረ። ሶሒህ ነው ሐዲሱ እንደዚያ ነው። የነቢዩን ሐዲስ ሻልክ በአረብኛው በትክክል መግለጽ ካልሆነ ሀሳቡን መግለጽ ነው። ወለዱ ዚና ላ የድኹሉ ጀና የሚል ሐዲስ ላሕን ነው፣ ፋሒሽ የሆነ ላሕን ነው። ቁርአን ላይ ጥንቃቄ እንደምናደርገው ሁሉ የነቢ ሐዲሱም ላይ ጥንቃቄ ማድረግ አለ። ሀሳቡን ሐዲሱን በአረብኛው መግለጽ ከቻለን ደግ፣ ካልሆነ ሀሳቡን ነው መግለጽ። ላ የድኹሉ ጀነተ መናኑን ወላ ሀቁን ወላ ወለዱ ዚነን የሚል ሐዲስ ተነግሯል። ኢማም አሕመድ ዘግበውታል። ከሶስት ሰሓቦች ተነግሯል። ነገር ግን የትኛውም ሶሒህ አይደለም። ሶስቱም ሰሓቦች የተነገረው ሶሒህ አይደለም። የተወሰኑ የሐዲስ ሊቃውንት ሶሒህ ነው ደዒፍ ነው ያሉበት አለ። አንዱ እንኳ የሐዲስ ልክ አንዴ ሶሒህ አንዴ ደዒፍ ያለበት ሁኔታ አለ። ስለዚህ ሐዲሱ ሙጠሪብ ነው፣ ሶሒህ አይደለም። ሶሒህ ነው ያሉ እንኳ ሌላ ተፍሲር ሰጥተውታል። የዝሙት ልጅ የዚና ልጅ ጀነት አይገባም ነው የሚለው የሚመስለው ሐዲሱ። ይሄ ሐዲስ ነው አይደለም፣ ኺላፍ አለበት። አይደለም ነው ትክክለኛው የነቢ ሐዲስ አይደለም። የዚና ልጅ የጀነት አይገባም ማለት በዛው በወላጆቹ መንገድ ከቀጠለ ማለት ነው ብለው ፈስረዋል። አብዛኛውን ጊዜም ይሄ ነው የሚሆን። የዝሙተኛ ልጅ ብዙ ጊዜ ዝሙተኛ ነው። በተለይ ዝሙት ስራው ሆኖ የሚጓዝ ሆኖ የተወለደ አኑጥፈቱል ኸቢሰ ላ የሙቱ ሚንሃ ኢላ ነፍሱል ኸቢስ ተብሎ ቆሻሻ የሆነ የዘር ፈሳሽ ከሱ የሚፈጠረው ቆሻሻ ተክል ነው። ጀነት ደግሞ ንጹህ ሰው አይገባም። ስለዚህ የዝሙት ልጅ ጀነት አይገባም። የአባት እናቱን መንገድ ከተከተለ ብዙ ጊዜ ይከተላል። ነስአሉላህ ሰላም ወልዓፊያ። ሕፃን ሆኖ ከሞተ ጀነት ላይ ከወላጆቹ ጋር የመኖርን ማዕረግ አያገኝም። ምክንያቱም ሕፃናት ጀነት ይገባሉ። ሕፃን ከሞቱ በራሳቸው ስራ ሳይሆን ጀነት የሚገቡት በወላጆቻቸው ስራ ከእነሱ ጋር አብረው ከሆነ የጀነቱን ማዕረግ ያገኝ። እሱ ግን የዝሙት ልጅ ነው፣ ህጋዊ ወላጅ የለውም፣ ጀነት መግባትን አይታደልም ማለት ነው። ሌሎች ደግሞ ወለዱ ዚና የሚለው ለዝሙተኛው ለራሱ ወስፍ ነዋል።
የዱንያ ልጅ እንደሚባለው ዱንያ በጣም የሚወድተው የዱንያ ልጅ እንደሚባለው የዝሙት ልጅ ማለት ሁሌ ዝሙት የሚሰራ ዝሙት መታወቂያው የሆነ የዝሙት ልጅ ማለት ዝሙተኛ ማለት ነው። ዝሙተኛ ጀነት አይገባም ማለት ነው። ኩል ሐል ሐዲሱ ሰሂህ ነው ያሉ በዚህ መልኩ ሐዲሱ ይፈሰራል። ሐዲሱ ትክክል አይደለም ከተባለ ይወጣ አያስፈልግም። እና አልባኒ ሰሂህ ያሉበት ሁኔታ አለ። እርስ በርስ ተናክሮ ሰሂህ ነው ከተባለ ዝሙተኛ ጀነት አይገባም የዝሙት ልጅ ጀነት አይገባም ሳይሆን የምንለው አሁን ባናቸው በሶስት ተፍሲሮች በአንዱ ነው የሚፈሰረው እንጂማ የዝሙት ልጅ ምን አድርጎ ነው ራሱ ዝሙተኛ ጀነት አይገባም ይባላል። ወላ ተጅሩ ዋጅረቱን ዝራ እሱ ባልሰራ ወንጀል አይጠየቅም። ነገር ግን ብዙ ጊዜ አሁን ያልናቸው አይነት ባህሪዎች ውስጥ ከገባ የአባቱን መንገድ ከተከተለ ለገሪ ዛለክ ጀነት አይገባም። አሊያ ደግሞ በህፃንነት ከሞተ በምን አግባብ ጀነት ይገባል? ህፃናት ጀነት የሚገቡት ለወላጆቻቸው ክብር ሲባል ከወላጆቻቸው ጋር አብረው ለመኖር ነው። ለገሪ ዛለክ ተብሏል። ወላሂ ተዓላ አለም። አላህ ይጠብቀን። አወል ሶፍ ላይ ቦታ መያዝ እንዴት ይታያል? ተደጋጋሚ መልስ ተሰጥቶበታል። እዚሁ መስጂድ ውስጥ ያለ ሰው ከሆነ አወል ሶፍ ቦታ ቢይዝ ችግር የለም። መስጂድ ውስጥ ያለ ሰው ኻድም ከሆነ እዚህ ቦታ ስላልተመቸው አንድ ከተቀመጠ ችግር የለውም። መስጂድ ውስጥ የሌለ ሰው ግን ሶፍ ይዞ መሄድ አይቻልም። ዑድር ያላት ሴት ቁርአን በስልክ መቅራት ትችላለች ወይ? አው ራጂሑ ትችላለች። ራጂሑና ትክክለኛው በኢማሙ ማሊክ በተወሰኑ በሻፊዕያ ፉቅሃዎችም በሐንበልያ ፉቅሃዎች መሳይል መሰረት የወር አበባ ደም ላይ የወሊድ ደም ላይ ያሉ ሴቶች ቀጥታ ቁርአኑን ሳይነኩ ሰው እየገለጠላቸው አሊያ ደግሞ በስልክ ይዘው መቅራት ይችላሉ። ችግር የለም። በሶላቴ ውስጥ ኹሹዕ እንዲኖረኝ የሸይጣን ወስወስ ለመከልከል ኢማሙ ድምፅ ከፍ አድርጎ በሚቀራበት ሰዓት አብሬ ድምፄ ዝቅ አድርጌ ብቀራ እንዴት ይታያል? አይቻልም። በግልጽ ሐዲስ ተከልክሏል። ነብዩ ሰለላሁ ዐለይሂ ወሰለም ኢማም ሲቀራ አትግቡ፣ ኢማሙ እኮ ይቅራ የተባለው እናንተ እንድትሰሙ ነው ተብሏል። ከዛሊክ ፈኢዛ ቁሪአ አልቁርአኑ ፈስተሚዑ ለሁ ወአንሲቱ፣ ቁርአን ሲቀራ አድምጡት ዝም በሉ ይላል። ማድመጥ ብቻ ማለት ዝም በሉ። ይሄ ኢማም አሕመድ በሁሉም ዑለሞች ስምምነት የወረደው ሶላት ውስጥ ለሚቀራ ቁርአን ነው ብለዋል። ኢማሙ ሲቀራ ማሙም ዝም ብሎ ማድመጥ አለበት። ኹሹዕን ለማግኘት ሌሎች ኹሹዕ የሚያመጡ ነገሮችን ሱናውን አውቀን ጠይቀን መተግበር አለብን እንጂ ራሳችን ፈጥረን ይሄ ኹሹዕ ያመጣልናል ልንል አይገባም። ሰዎች የሚያውቋቸው ሱራዎች ኢማሙ ሲቀራ ሰዎች ከዙሪያ ሲንጫጩ ትሰማለህ። አደብ አይደለም። የምታውቀውም ይሁን ማታውቀውም ይሁን የኢማሙ እስከተሰማ ድረስ ማሙም ዝም ብሎ ማድመጥ ነው ያለበት። በጣም ሩቅ ሆኖ የኢማሙ ማይሰማ ከሆነ ድምፅ ማጉያ ማይደርስበት ርቀት ላይ ካለ ወይም መብራት ከጠፋ ማሙም የራሱን መቅራት ይችላል። የኢማሙ ግን ከተሰማ ኢማም ይቅራ የተባለው እኮ አንተ ልታደምጥ ነው። ሸሪዓ ምክንያት የሌለውን ነገር አያዝም። ወይም ዝም በል ወይም እሱም ዝም ይበል እንጂ አንተም ትቀራለህ እሱም ትቀራለህ። ለምን ታደግሟለህ? አባቶች አያቶች ዱዓ ሲያደርጉ እጅን አንስቶ አሚን ማለት ይቻላል ወይ? አዎ ይቻላል። ከዱዓ አደብ አንዱ እጅ አንስቶ አሚን ማለት ነው። ሲጨርሱ እጃቸውን መሳም ይቻላል ወይ? አይቻልም። ይሄ ቢድዓ ነው። ዱዓ ተደርጎ ሲጨርስ እጅ መሳም ቢድዓ ነው። ነቢዩ ሰሓቦች አላደረጉትም። እጅ ሳሙ አልተባለም። ትንሽ ኺላፍ ያለበት ዱዓ የሚያደርገው ሰው ራሱ እጁን አንስቶ መጨረሻ ላይ ዱዓ ባደረገበት እጁ ፊቱን ያብስ አያብስ የሚል ኺላፍ ነው ያለው። ፊት አብሱ የሚሉ ሐዲሶች ضعيف ናቸው ነው አብዛኞቹ የሚሉት እና ኢብኑ ሐጀር ሌሎችም ሐሰን ነው ወደ ሶሒህነት የተጠጋ ነው ብለዋል። ይህንም ተከተለው አንዳንዴ ማበስ አንዳንዴ መተው ይቻላል። አማ ዱዓ ያደረገን ሰው ተነስቶ ጎንበስ ብሎ አሚን ማለት ሲጨርስ ሄዶ እጁን ጉልበቱን መሳም ይሄ ቢድዓ ነው። ዲን ላይ አዲስ ነገር መጨመር። ነቢዩ ሰሓቦች ያልሰሩትን ነገር በሙሉ አህለ ሱና ወል ጀማዓ ቢድዓ ይላል። ለሰዎች መልካም ቢመስላቸውም ማለት ነው። አህለል ኪታብ ኢትዮጵያን ይመለከታል ወይ? የእነሱን ስጋ መብላት ይቻላል ወይ ይላል። አህለል ኪታብ ማለት የሙሳ ወይም የዒሳ ተከታይ ነኝ የሚል ሰው ማለት ነው። በመሰረቱ በእስላሚ ደረጃ አዎ ማንኛውም የዒሳ ተከታይ ነኝ የሙሳ ተከታይ ነኝ የሚል ሰው አህለል ኪታብ የሚለው ይመለከተዋል። ስጋውን መብላት በተመለከተ ግን ስጋ ለመብላት የአህለል ኪታብን ስጋ ለመብላት የተቀመጠ መስፈርት አለ። ቁርአን ላይ የተቀመጠ መስፈርት ሱረቱ በቀራ፣ ሱረቱ አልማኢዳ፣ ሱረቱ አልአንዓም፣ ሱረቱ አልነሕል ላይ የተደጋገመ መስፈርት አለ። ያም መስፈርት ካሟላ ፈረንጅም ይሁን ኢትዮጵያዊ አህለል ኪታብ ክርስቲያን ወይም አይሁድ እምነትን የሚከተል ሰው ያረደው መብላት ይችላል። ይህ መስፈርት ካላሟላ የግብፅም ይሁን የእስራኤል ክርስቲያን ይሁን አይሁዲ ያረደውን መብላታችን መስፈርቱ ምንድን ነው? ኢነማ ሐረመ ዐለይኩም አልመይተተ ወደመ ወለሕመ ልኺንዚሪ ወማ ኡሂለ ቢሂ ሊገይሪላህ ይላል። አላህ እኮ እናንተ ላይ ሐራም ያደረገው የሞተን እንስሳ መብላት፣ የአሳማ እንስሳ መብላት እና ደምን መብላት መጠጣት
እና ከአላህ ውጪ ያለ አካል ስም ተወስቶበት የታረደን ነገር መብላት ነው ሐራም ያደረገባችሁ ይላል። ስለዚህ አንድ እንስሳ ሲታረድ ከአላህ ውጪ ያለ አካል ስም ከተወሳበት መብላት አይቻልም። ማናቸውም አይሰጡም። ጉንጭሳ የክርስቲያንን የአይሁድን ስጋ ለመብላት የተቀመጠ መስፈርት ነው። ከአላህ ውጪ ያለን አካል ስም እስካልጠሩ ድረስ ቁርአኑ እንደዚህ ይላል ወይ ካልክ አንዱ አንቀጽ ብቻውን አይልም። ግን ቁርአን አንዱን ከሌላኛው ጋር ታምረን ነው የምንረዳው። ሱረቱል ማኢዳ ቁጥር 6 ላይ አልየውመ ኡሒለ ለኩም አጠይባት ወጡዓሙ ለዚነ ኡቱል ኪታበ ሚን ቀብሊኩም ተብሏል። ዛሬ ከእናንተ በፊት መጽሐፍ የተሰጡ የአይሁድ የነሳራ እርድ ተፈቀደ ለእናንተ ይላል። ይሄ አንድ አንቀጽ ነው። ይሄን አንቀጽ ብቻውን አይደለም የምትረዳው። ሌላኛው አንቀጽ ላይ ቅድም በዘረዘርኳቸው ሱራዎች ላይ ያለው አንቀጽ ላይ አላህ ሐራም አደረገ እናንተ ላይ ከእንስሳት ከእርድ ምንም ከአላህ ውጭ ላለ አካል የታረደን ሳይታረድ የሞተን አሳማን ደምን ሐራም አደረገባችሁ። ሁለቱም የአላህ ቃሎች ምን ታደርጋችኋል? ታስታርቃችኋል። የአህለል ኪታብ ተፈቅዷል። መቼ? በዚህ አንቀጽ የተቀመጠው መስፈርት እስካሟላ ድረስ ከአላህ ውጭ ያለን አካል ስም እስካልጠራ ድረስ። አይጠሩም ወይ? አዎ አይጠሩም። ኢብኑ ከሲር ተፍሲር ሱረቱል ማኢዳ ላይ የተጠቀሱት ካሉ ካፊሮች ሁሉ አላህ ለይቶ የአይሁድና የክርስቲያንን ስጋ መብላት የፈቀደው በእነሱ እምነት መሰረት እርድ ላይ ከአላህ በስተቀር የማንም ስም ስለማይጠራ ነው። ትክክለኛ የጥንት ክርስቲያኖች ሲያርዱ ከአላህ ውጭ የማንንም ስም አያወሱም ነበር። ለዚህ ነበር የተፈቀደው። አሁንም ይሄም መስፈርት የሚያሟሉ ካሉ ኢትዮጵያም ይኖሩ፣ ሱዳንም ይኖሩ፣ ግብፅም ይኖሩ፣ አሜሪካም ይኖሩ እርድ ላይ ከቢስሚላህ ውጭ ሌላ ማይጠሩ ከሆነ ይቻላል። ሶስት ተከታትለው የሚጠሩ ከሆነ ይቻላል። ራጂሑ ይሄ ነው። አላህ ተዓላ በማንኛውም ሶላት ላይ አይንን ጨፍኖ መስገድ ለኹሹዕ ይቻላል። አለመክደኑ የተሻለ የነቢ ሰለላሁ ዐለይሂ ወሰለም መሰጋገድ የሚያብራሩ ሐዲሶች አይናቸውን ገልጠው ያዩ እንደነበረ ነው የሚያሳዩት። ስለዚህ በመሰረቱ ሲሰግዱ አይንን የስጁድ ቦታ ላይ ማድረግ ነው። አይንን መክደኑ መጨፈኑ ለኹሹዕ ይረዳል ከተባለ ሱና ነው ተብሎ ሳይሆን የሚደረገው ለምክንያት ነው። እኔ አይኔ ጨፈን ሳደርግ ልቤ ይሰበሰባል ከተባለ ቢደረግ ችግር የለውም። ከማ ዘከረ ዛሊከ ኢብኑል ቀይሚ ወገይሩሁ። ጅን የያዘውን ሰው በአይኔ ብቻ በማየት አስለቃለሁ የሚሉ ሰዎች እንዴት ይታያሉ? ዘመዳማሞች ስለሆኑ ሊያደርጉት ይችላሉ። ዘመዳማሞች ስለሆኑ ሊያደርጉት ይችላሉ። ሐጅ ነቢ ሴቶችን ጭምር ይላል። ሐጅ ነቢ ሴቶችን ጭምር ይላል። የለም ይሄን ማድረግ የሚችል ማንም የለም። ዘመዱ ከሆነ ፈርሶት ወይም ደግሞ በሌላ በኩል ተገናኝተው የሚቀባበሉት ነገር ስላለ ድራማ ሊሰሩ ይችላሉ። ሴት ልጅ ለሩቃ ብላ ፊቷን መግለጥ አትችልም። አይኗን ለእንደዚህ አይነት ጠንቋይ የጅኒ ዘመድ ፊቷን ገልጣ ማሳየት የለባትም፣ አይቻልም። ሩቃ ከመነካካት ጋር ከመታየት ጋር ግንኙነት የለው። የደም ስር መያዝ አለበት። ለሐኪም ተፈቅዶ የለም ይዟል። የሸይጣን ሕክምና የወሰዱ ናቸው። የጤና ባለሙያ የደም ስር መንካት መያዝ ያለበት የእሱ ስጋዊ ህመም ስለሆነ የልብ ምትን፣ የደም ዝውውርን ለማወቅ አሁን መንካት ተፈቅዶለታል። ከጥንት ጀምሮ ፉቅሃዎች የዳሰሱት ጉዳይ ነው። ሴት ልጅ ሴት ሐኪም ካጣች ወንድ ሐኪም ሊያክማት ይችላል። መንካት ማየት የሚያስፈልገውን ያክል ያለ ሻህዋ ያለ ኸልዋ ወንድ ሴትም ቢያይ ከዛሊክ ወንድ የሚያክመው ወንድ ቢያጣ ሴት ብታክመው መንካት ያለበት ሰውነት በተነካ ብታይ ቢቀድር ሐጃ ችግር የለውም ተባለ። ስለዚህ የጤና ባለሙያዎች የደዌ ስጋ ችግር አካሚዎች መንካት ካለባቸው ይነካሉ። ሳይነካ መመርመር ቢቻል ከሆነ መንካት አይፈቀድልም። የሩቃው ግን ከመያዝ ጋር ግንኙነት የለው። ከመያዝ ጋር ከማየት ጋር ግንኙነት የለው። በቁርአኑ ኃይል ነው ማስለቀቅ ያለብህ እንጂ በአንተ ፍልስፍና አይደለም። በበድር ጦርነት ላይ የተሳተፉት በሙሉ ያለፈውንና የወደፊቱን ወንጀል ተምረዋል የሚባለው እንዴት ነው? ከነቢዩ ውጪ ይሄን እድል ያገኘ አለ ወይ? ከትናንት የያዘ ነው የለም። ያለፈውንም የሚመጣውንም ተምረዋል የሚል ሐዲስም የለም። አላሁ ተዓላ የበድር ተሳታፊዎች ያለፈውንም የሚመጣውንም አይደለም የሚለው ቡኻሪ ውስጥ ያለው ሐዲስ፣ ቡኻሪና ሙስሊም ውስጥ ያለው ሐዲስ ኢዕመሉ ማ ሺእቱም ፈቀድ ገፈርቱ ለኩም ነው። የበድር ዘመቻ ላይ የተሳተፉ 300 ምናምን ሰዎችን የሻችሁን ብታደርጉ ምሬያችኋለሁ ብሏል አላህ ይላል። ይህ ማለት ያለፈውን ምሬያችኋለሁ ማለት አይደለም። ምን ማለት ነው ታዲያ?
እነሱም እንደዚህ አልተረዱም ሰሐቦችም። እኔ በድር ተሳትፍ ያለሁና ያለፈውንም ይመጣውንም አላህ ምሮኛልና እንደፈለግኩ ሆነ አላሉ። እንደውም ከማንም በላይ አላህ የሚፈሩ ተነቅበ የነበሩ ሰሐቦች መካከል በብዛት የሚገኙት የበድር ዘመቻ የተሳተፉት ናቸው። የሰው ልጅ እኮ ኢማኑ በሞላ ቁጥር ይበልጥ አላህ ይፈራል፣ ይጠነቀቃል፣ አይጨማለቅም። ነብዩ ሰለላሁ ዐለይሂ ወሰለም ትናንት ሐዲሱን ጠቅሰናል። እግራቸው እስኪያብጥ ድረስ ሲሰግዱ ሲያድሩ አይሻ ስታያቸው ያ ረሱላህ ለምን ነፍስን እንደዚህ ታሰቃያታለህ? አላህ ያለፈውን ወንጀል ምሮህ ሳለ ሲሏቸው ምንድን ነው ያሉት? አፈላ አኩኑ ዐብደን አላህን ይበልጥ ባወቁ ቁጥር ኢማን ልብ ውስጥ ቤት በሰራ ቁጥር በገዘፈ ቁጥር የሰው ልጅ ይበልጥ አላህን ይፈራል፣ ይበልጥ አላህን ይታዘዛል። አይወርድም ወደታች፣ ወንጀል ወደታች ነው ያወርደው። ስለዚህ የበድር ሱሐቦች ተመረናል ብለው እንደፈለጉ አይሆኑ ነው፣ ይበልጥ ጥንቁቆች ነበሩ። ታዲያ የፈለጋችሁትን አድርጉ ሁሉንም መሪያችኋለሁ ማለት ነው። ምህረት የምታገኙበትን መልካም ስራ አገር አላችኋለሁ ማለት ነው ተብሎ ተፈስሯል። ምህረት የምታገኙበትን አንዳንዴ ጥፋት ብታጠፉ ከኔ የምትታረቁበትን በር ከፍትላችኋለሁ፣ መልካም ስራን አገር አላችኋለሁ ማለት ነው እየተፈለገ ዋል አለው ተባለ። ዛሬ እንመካለን ከሰዎች ይላል። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ኢነል ሐምደሊላህ نحمده ونستعينه